ድርሳነ ማህየወይ ወይም ሕማማተ መስቀል ተብሎ ይጠራል። ይሄ አሁን የማሰማችሁ ይህ መጽሐፍ የሚነበበው ከሰኞ እስከ ቅዳሜ ማታ ሲሆን በሕማማት ውስጥ ነው የሚሰማው። ሕማማትን አስመልክቶ የሚነገር ነው። በዓመት በዚህ ሳምንት ብቻ እና በመድኃኔዓለም በየወሩ የሚነገር መጽሐፍ ነውና ይሄ መጽሐፍ ሁላችሁም ታነቡታላችሁ። ነገር ግን በስግደት ጊዜ በዚህ በሕማማት ውስጥ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ አርብ፣ ቅዳሜ ይነበባል፣ ይጸለያል፣ ይሄ ይደመጣል። ሰግደን ስናበቃ ቁጭ ስንል ማንበብ እንችላለን፣ ወይም ደግሞ በሞባይላችን ማዳመጥ እንችላለን። ስለዚህ ውስጡ እጅግ የሚመስጥ የጌታን ፍቅር ግልጽ አድርጎ የሚናገር ለሰው ልጆች የከፈለውን መከራና ስቃይ የሚያሳይ ነውና ለእኔ የተከፈለ ነው ብላችሁ እንድትወስዱ ታሳስባለሁኝ። ወደ ታሪኩ መልሳችኋለሁ። አይነ ልቦናችንን እግዚአብሔር አምላክ እንዲያበራለን ቅዱስ ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለን መጻሕፍቱን እንድንጀምራለን። በአብ ስም ወላዲ፣ በወልድ ስም ተወላዲ፣ በመንፈስ ቅዱስም ሰራጺ፣ ምንም ላጠይቆ አካላት በስም በአካል ሶስት ብንልም በመለኮት አንድ አምላክ ብለን በማመንም ሕማማተ መስቀሉን ለመጻፍ ለመናገር ድርሳነ ማህየውን ለመናገር እንጀምራለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ስለኛ ታመመ፣ ተሰቀለ፣ ሞተ፣ ሐመ በእንቲአነ ወሞተ በእንቲአነ ሞተ በፈቃዱ ወተቀብረ በስምረቱ እንዳለው ሊቃውንት መታመሙ በሰውነቱ እንጂ በመለኮቱ ርሁቅ እምቅንዋት ጥውይ ሕማማት ነው። ሐማሚ በተስቢቱ የሐማሚ በመለኮቱ በተስቢቱ መዋቲ በመለኮቱ ኢመዋቲ እንዳሉ ሐዋርያት እንዳሉ ሰለስቱ ምዕት ሕማሙ ራስ ፍልጠት ሆድ ቁርጠት አይደለም፣ ስለኛ ብሎ የተቀበለው 13ቱን ሕማማተ መስቀል ናቸው እንጂ። ወአለፈ እግዚ ኢየሱስ 10 ወሰለስተ አናቅጸ ሕማማት እንዲሉ ሐዋርያት 18 ይላሉሳ ቢሉ አምስቱን ቅንዋት እየራሳቸው ቆጥረው ስድስተኛው ታርቆተ ልብስ ነው። 6ና 12ን ቢገጥሙት 18 ይሆናልና። ስለዚህ ነው ወሪቀ ምራቅ ጽርፈተ አይሁድ እርግዘተ ገቦ አይቆጠርም ቢሉ አዎን አይቆጠርም። ወሪቀ ምራቅ ማለትም አይሁድም በጌታችን ላይ ምራቃቸውንም ተፍተውበታል። ሰው ምራቅ ቢተፉበትም ይጸየፈዋል እንጂ ሕማም ሆኖ አይገለውም። ጽርፈተ አይሁድ ማለትም ጌታችን ርሁቅ ቢሲ ወልደ ዮሴፍ ብለው ሰድበውታል። ሰውን ቢሰድቡት ይቆጨዋል እንጂ ሕመም ሆኖ አይገለውም። እርግዘተ ገቦ ማለት ጌታችን ጎኑን የተወጋው ከሞተ በኋላ ነው። ሰውን ከሞተ በኋላ ቢወጉትም አይሰማውምና እነዚህ አልተቆጠሩም። የተቆጠሩትም 13ቱ ናቸውና 13ቱ ማን ናቸው ቢሉ ታስሮተ ድሪት፣ ተስቦተ ሀብል፣ ወሪቅ ውስተ ምድር፣ ተካይዶተ በእግረ አይሁድ፣ ተገፎተ ማይከለ አምድ፣ ተጸፎተ መልታይት፣ ተቀስፎተ ዘባን ተብሎ ተኮርወተ ሪስ፣ አክሊለ ሶክ፣ ጸዊረ መስቀል፣ ተቀኖ በቅንዋት ተሰቅሎ በእጽና ሰቢረ ሐሞት ናቸው። አይሁድ ቀንተው ጌታችንን አመፀኛ ወሬኛ ነው ብለውም በብረት ሀብል መጋፊያውን ሲገጥም ድረስም የኋሊትም አሰሩት። አሰርዎ ድሪተ እንዳለ ጉሮሮውንም አንቀውም ጎተቱት። አፍንጫውንም ደም እስኪነስረው ድረስም 25 ጊዜ በጡጫ መቱት። ዘበጥው አንፎ በጥብሎተ አጻብ 15 ጊዜአት እንዲል ራእየ ቅዱሳት አንስትም የኋለኛው ሲስቡት የፊተኛው ይለቁታል፣ በጀርባው ይወድቃል። የፊተኞቹ ሲስቡት የኋለኞቹ ይለቁታል፣ በልቡ ይወድቃል። እንዲህ እያደረጉ ከጌተሰማኒ እስከ ሐና ቤት ድረስም
65 ጊዜ በምድር ላይም ጣሉት። ወወድቀ እግዚ ኢየሱስ ዲበ ምድር 65 ጊዜያተ እምገነት እስከ ቤተ ሐና እንዲል በልቡ ቢወድቅም በኋላው የሚነዳ ፈረሰኛ በቅሎ በጀርባውም ላይም ይሄድበታል። በጀርባውም ሲወድቅ በፊቱ የሚሄዱ አይሁድ ያ ክፉ የት ደረሰ አመለጠን ይሆን እያሉ በልቡ ላይም ይሄዱበታል። ጳውሎስም ከነዚያ ወገን ነበረ፣ ኃይለኛ ነበረና ጌታችንን አጥብቆ ቢረግጠውም ሳውል የተሳለውን ችንካር ቢረግጠው ችንካሩ እግሩንም ይወጋዋል። አንተስ መመለስህ ላይቀር ትረግጠኛለህን? አለው። ሳውል ለምንድን ትረግጸን ይብሰከ ረጊጽ ውስተ ቀኖት በሊህ አለ እንዲል። ጳውሎስም ባልተለፋ ጠፍርም በነግ 440 ጊዜ አስቀጠቀጠው። ዘበጥው 40 ሚእተ ጊዜያት በዕፀ ወበሀብል እንዲል። ደረቱንም በጅንፎ ብትር 62 ጊዜ፣ ልቡንም ባለንጋ 62 ጊዜ፣ አፉንም በጡጫ 40 ጊዜ፣ እጁንም 42 ጊዜ፣ እግሩንም በ25 ጊዜ በመዶሻ መቱት። ዘበጥዎ እንግዳሁ ወኮርዎ 62 ጊዜያት ዘበጥዎ አፉሁ በጠብልሎተ አጻብ 40 ጊዜያተ ዘበጥዎ አጻቢሁ 42 ጊዜያተ ዘበጥዎ እገሪሁ 15 ጊዜያተ በዕፃው ግዙፋን እንዲል። ቁመታቸውም 30 ክንድም ወርዳቸውም 20 ክንድ የሆኑ 2 ክንዶችን ቆርጠው ጠርበውም መካከላቸውንም በስተው በግራና በቀኝ ተክለው ጌታችን በመካከል አቆሙት። ግራ ቀኝ ክንዱንም በመገመድም ጠልፈውም ገመዱንም በክንዱ ቀዳዳም አግብተውም የኋለኞቹ ሲስቡት የፊተኞቹ ይለቁታል። በኋላው ይወድቃል። በኋላው ያለው ግን ይመተዋል፣ ይቀጠቅጠዋል። በፊቱ ያሉት ሲስቡትም በኋላው ያሉት ይለቁታል። በፊቱ ያለው ግንድ ይመተዋል፣ ይቀጠቅጠዋል። እንዲህ ያደረጉ 65 ጊዜ በግንድ አጋጩት። ወገፍዎ በማይከለ አምድ አሲሮም ደዊሁ ወይገሪሁ 15 ጊዜያት እንዲል። አስረውም ወደ ሐና ቤትም ወሰዱት፣ ወደ ቀያፋ ቤትም ውሰዱት አላቸው። አስረው ወደ ሐና ቤትም ወሰዱት፣ ወደ ቀያፋ ቤት ውሰዱት አላቸው። ቀያፋም አንተ ነህን አምላክ ነኝ እያልክ የምታስተምር ቢለው አምላክነቴንስ አንተ ትናገረዋለህ አለው። ዋንተ ትዕብል አለው። አይሁድም ሊቀ ካህናቱን ለምን ትመልስለታለህ ብለውም በየእጃቸው ጠፉት። አንተኑ ዘትዋሶ ለሊቀ ካህናት እንዲል። እጃቸውንም ሲያማቸው ይህማ የጋራ በትር አይደለምን ብለው 20 ጊዜ በድንጋይ ፊቱን ጸፉት። ወጸፍዎ ሚተ ወእስራ ጊዜያት በእድ ወበእብን እንዲል። ከዚህ በኋላ ምክንያተ ሞቱንም ይመክሩበት ጀመረ። እኩሉ ገለን በገደል በባህርም እንጣለው አሉ። እኩሉ ይህማ እንዴት ይሆናል? ብቻችንን ይዘነው ቢሆን ልባችን ያሰበውንም አፋችን የተናገረውን እናደርግ ነበረ። ይልቅስ የሐሰት ምስክር አስመስክረን እንስቀለው እንግደለው ብለው አመፀኛ ወሬኛ ሰው ይዘናል፣ ጉባኤ ስራልን ብለው ከጲላጦስ ቢልኩበት 4ቱን ሊቃውንት 4ቱን አዛዥ የቀረውን የሀገሩን ሁሉ ሽማግሌ ሰብስቦ በጊዜ ነግ ጉባኤ ሰራላቸው። አይሁድም ይህንን ሰው ጲላጦስ ተመራምሮ ያዳነው እንደሆነ እንዴት እንቆጫለን? ይቀራልን? እንደ ቆጨን ይቀራልን? እንደ ቆጨን ይቀራል ብለው 305 ጊዜ በሽመል ደበደቡት። ይህም የባህሪ አምላክነቱ ቻለው እንጂ
እያንዳንዱ አንድ ሰው የሚገድል ነበረ። ዘበጥዎ ሰለስተ ሚተ ወአምስተ ጊዜያት ዘአክል ለላሃዱ ለቀቲለተ ነፍሰ ሰብ እንዲል አመፀኛ ሰው ይዘናል ያልህ ይህ ነው። እንካስ ስቀለው ግደለው ብለው ለጲላጦስ ቢሰጡት ምን አድርጓል አላቸው። ምንተ እኩየ ገብረ ዝንቱ ቢሲ እንዲል አመፀኛ ካልሆነ ካንተ ዘንድም እናመጣዋለን፣ ይልቅስ ስቀለው ግደለው አሉት። እመሰ ይኮንከ ገባሬ እኪት እያግባይናሁ አቤከ እንዲል ክፉ አድራጊ ቢሆኑ ኃጢአቱ ሳይነገር እንዴት ይሙት ቢላቸው ኦሪት አመፀኛ ሰው ይሙት ትላለች። ይህ ሰው የእግዚአብሔርን ወዳጅ አይደለም፣ ሰንበትን የሻረ ነውና ስለ ስቀለው ግደለው አሉት። እንዲህም እንደምን ሰንበትን ሻረ ቢላቸው አባይ በማን ይረቱት በወንድሙ በእህቱ እንዲሉ እወቅልን አንተ መጻጉ በዕለተ ሰንበትም እንደፈወሰ ብለው ምስክርን ቢጠሩት አዎን 38 ዘመንም በደዌ ተይዤ ነበረ፣ በዕለተ ሰንበትም ፈውሶኛል፣ የመጣሁበትንም አልጋም ተሸክመ ሂጃለሁ ብሎ የጌታችን ፊትም ጸፍቶ መሰከረ። ጲላጦስም እኔስ ድውይ ቢፈውስ ሙት ቢያስነሳ ይወዱታል ይሾሙታል እንጂ ሲሰቅሉትም ሊገድሉትም አላውቅም። አሁንም ይህንን ሰው ሊገድሉት አይገባም ብሎ ፈረደ። አይሁድም ይህንን ሰው እንዴት ጲላጦስ ተመራምሮ አዳነው ብለው ሲጨነቁ ያ ስቀሉት ግደሉት ብሎ የመከራቸውም ሰይጣንም ሰዎች የዚህ ሰው ኃጢአቱ ይህ ብቻ አይደለም፣ ዳዊትና ሰሎሞን በብዙ ጥበብና በብዙ ሰራዊትም የሰሩትን ቤተ መቅደስ አፍርሼ በ3 ቀን እሰራዋለሁ ይላል። አሁን ስቀለው ግደለው ብላችሁ ካልመከራችሁበት በስተቀር ሌላስ በቃሉ ሐሰት በሰውነቱ ክፋትም አታገኙበትም አላቸው። አይሁድም ይህንን ለጲላጦስም ቢነግሩትም እንዲህ ቢላችሁ አትመኑት፣ ይልቁንስ ቤተ መቅደሳችሁን ጠብቁ፣ ባይሆንም ካፈረሰው በኋላ ይሞታል አላቸው። አይሁድም ይህን ሰው እንዴት አዳነው እያሉ ሲጨነቁ ሰይጣን ሰዎች የዚህ ሰው ኃጢአቱ ይህ ብቻ አይደለም፣ እናት አባቱን ስናውቃቸው አምላክ ነኝ ከሰማይም ወርጃለሁ እያለ ያስተምራል። ደግሞም የንጉሥ ወሬኛ ነው። የተወለደ ዕለትም ሰብአ ሰገልም ዕጣን ከርቤ አምጥተውም አበርክተውለታል። በየሀገራቸውም ተሹመው ሂደዋል። ይህንን አንተ ጭምር ታውቃለህ እንጂ እኛ ብቻ አይደለንም። አሁንም ይህንን ሰው ካልሰቀልከው የንጉሥ የቄሳር ወዳጅ አይደለህም፣ አንተንም ለንጉሥ ነግረንም እናሳስርሃለን ብላችሁ ካልነገራችሁት ሌላስ በቃሉ ሐሰት በሰውነቱ ክፋትም አታገኙበትም አላቸው። ቦ ጊዜ ዘኢብል ከመወልደ እግዚአብሔር አነ ወቦ ጊዜ ዘኢብል ከመንጉሥ አነ እመሰ ሃየውኮ ለዝ ቢሲ ኮንከ አርኮ ለቄሳር እንዲል። አይሁድም ይህንን ለጲላጦስ ሲነግሩት ወንድሜ እኚህ ክፉዎች እንዲህ የሚያሳጡ ኃጢአትህ ምንድነው ብሎ መረመረው። ሐተቶ ጲላጦስ ለኢየሱስ እንዳለ ወንጌል ጌታም ሞቱንም ያውቃልና አልመለሰለትም። የተሰጠው አሐተ ቃለ ምነው ቢሉ መከራ ባገኛችሁ ጊዜም ዋጋችሁን በመንግሥተ ሰማያት ትቀበላላችሁ እሰጣችኋለሁና የመጣባችሁን መከራ ሁሉ በአኮቴትም በምስጋናም ተቀበሉት እንጂ አታማሩት ሲል ነው። ጲላጦስም ወንድሜ አስረው የደበደቡ የእናትህ ዘመዶች ናቸው፣ እኔ ከነገሩ አልገባሁበትም። ዛሬ ግን ብገልህም ባድንህም ይቻለኛልና ኃጢአትህን ንገረኝ አለው። ጌታም ሁሉን ቢችል በአምላክነቱ ቢገቡበት አይችልምና መግደልና ማዳንም ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ከእኔ ካልተሰጠ በስተቀርም እንዴት ይቻልሃል ቢለው ይህንን በተናገርክበትም ቃልህም ንገረኝ አለው። ምን እነግርሃለሁ? ቀድሞ አዳምና ሔዋንም ዕፀ በለስም በልተው ስተው ገሃነመ እሳት ወረዱ። እኔም አድናቸው ዘንድም ሥጋ ለበስኩ። አሁንም ድውይ ፈወስኩ፣ ሙት አስነሳህ ብለው በአንተ ፊትም አቁመውኝ ታያለህ።
እንጂ ምን ኃጢአት አለብኝ አለው። ይህስ ይሁን ልብህ በእውነት በዚህ ዓለም ትነግሳለህን ቢለው መንግስቴ ጥንት የኖረ ለዘላለምም ጸንቶ የሚኖር ነው እንጂ ኃላፊ ምድራዊ መንግስትስ ቢኖረኝ ከእኔ ጋራ የነበሩ ሰዎችም በተዋጉ ነበረ። እኔም በአይሁድ እጅም ተይዤ ከአንተ ፊትም አልቀርብም ነበረ። እንዲህም በአጭርም ቁመትም በጠባብ ደረትም ተወሰኘ ብታይም ከአብ ከመንፈስ ቅዱስ ሶስትነትና አንድነትም ያለኝም የባህሪ አምላክ ነኝ አለው። መንግሥትየሰ ኢኮነትም በምድር ወሶበ ኮነት መንግሥትየሰ በምድር እምተበአሱ ሊተ መዋልያኒ እንዲል አይሁድም ሲመረምረው ቢዘገይባቸው አረታው መሸ ስቀለው እያሉ ተጣሩ። ወይቤሉ ስቅሎ እንዲል ጲላጦስም ሰዎች ይህንን ሰው ብመረምረው በቃሉ ሐሰት በሰውነቱ ክፋትም አጣሁበት፣ እንኳንስ ሊሰቅሉት ክፉ ሊናገሩትም ያልተገባ ነው አላቸው። አይሁድም ተዉት ቢላቸው ሀገራችንን ጥለን እንሄድ እንደሆነ እንጂ አይሆንም አሉት። ወአልቦ አመፃ ባህብየሁ የተረክበ ሐሰተ ውስተ አፉሁ። በዘመናቸውም 4 ሰው ይዘው አስረው አንዱን ስለ በዓል 3ቱን ይገሉ ነበረ። ያንለትም ጌታችንና በረባንን የማናይንና ጸጋማይንም ይዘውም ነበረ። ጲላጦስም ኢየሱስን ልፍታላችሁ 3ቱን ስቀሉ አላቸው። ይህ በረባን የአመፀኞቹ አለቃ የይሁዳም የሚስቱ ወንድም ነው። ይሁዳም ጌታችንን ሊሸጠውም በረባንን እንድትፈቱልኝ ብሎ ከዋጋውም ጨምሮት ነበርና አይሁድም ስለ ባልስ በረባንን ፍታለን፣ ኢየሱስን ግን ስቀለው ግደለው እያሉት አህዩ ለነ በረባናሃ ወኢየሱሳ ስቀሎ። ጲላጦስም የሹመቱ ነገር ቢጸናበትም ቢገርፉትም አይሰቅሉትም ሲል ሰዎች ይህንን ሰው ደግ ነው፣ የትም ሂዶ ሕገ ወንጌልንም ቃለ ሃይማኖትንም አስተምሮ ይኖራል፣ ሀገራችሁን ከለቀቀላችሁ ምን አዳኛችሁ? ባይሆንም ገርፋችሁ ስደዱት ቢላቸውም 4 ኦሪት 41 ጊዜ ይገረፍ ትላለችና እሱ ግን አመፀኛ ነውና አይበቃውም፣ ጨምርልን አሉት። ለሱ ብላችሁ ሕግ አታፍርሱ ታፈርሳላችሁ አላቸው። ያዘዘውን ገርፈውም ስደዱት፣ ኦሪት ያዘዘችውን ገርፋችሁ ስደዱት አላቸው። ዮሐንስ ወልደ ነጎድጓድም ከሰርክ እስከ ነግ የተቀበለውን ስቃይ አይቶ እንደ እንግዲያስ ዳኝነት ከጠፋ እኔንም ጨምረው እንዳያሰቅሉኝ ብሎ ርቆ ቆመ። አይሁድም ጌታችንን በአደባባይ አምጥተው አማሪት ገንቦቹን ጠርተውም እየሰደቡ ጽሕፈቱንም 60 ጊዜ ጺሙንም 60 ጊዜ ነጩት።